በጣም አየር እያጠረኝና የሆነ ብዥ የሚል ነገር እየታየኝ ሲመጣ በቃ ቶታሊ እንደሚገሉኝ አውቅ ለሊት 10 ሰዓት ነው የሰማሁት። በጣም ነው የደነገጥነው። ሞቴ ስላልቀረ በሚል በቀጥታ ምን ያደርጋል መኪናውን ይወስድና አካባቢ ካለ ግቢ አጥር በር ላይ ያጋጭና ይቆማል። ንብረታችን ለማስመለስ የሚያበቃ አኩሪ ተግባር ፈጽመዋል። ድርጊቱን እስከ መጨረሻ የተከታተሉ 15 ቀን ነው ፈጀብን። በከተማችን አዲስ አበባ በተለያየ አጋጣሚ ከምንሰማቸው ወንጀሎች መካከል የተሽከርካሪ ስርቆት ወንጀል ተጠቃሽ ነው። ከሚፈጸሙት የተሽከርካሪ ስርቆት ወንጀሎች መካከልም የተጣለባቸውን እምነት ወደ ጎን በማለት እንዲያሽከረክሩ የተሰጣቸውን ተሽከርካሪ ይዞ የመሰወር፣ በድርጅት ውስጥ እንዲጠብቁ የተጣለባቸውን ኃላፊነት ወደ ጎን በማለት ከሌሎች ግብረ አበሮቻቸው ጋር ተሽከርካሪን ይዞ የመጥፋት፣ አንዳንዴም የራይድ ተጠቃሚ በመምሰል አሽከርካሪዎችን በመግደል ጭምር ተሽከርካሪ ይዘው የሚጠፉ እንዳሉ ይስተዋላሉ። እነዚህን ተጠርጣሪዎችን ተከታትሎ በመያዝ በሕግ እንዲጠየቁ ለማድረግ የአዲስ አበባ ፖሊስ ጠቅላይ መምሪያ ብርቱ ጥረት እያደረገ ይገኛል። ለዚህም አንዱ ማሳያ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 8 ከሚጠብቅበት አንድ ድርጅት ውስጥ ከሌሎች ግብረ አበሮቹ ጋር በመሆን 2 ተሽከርካሪ የሰረቀውን ግለሰብና የራይድ ተጠቃሚ በመምሰል አሽከርካሪውን በማነቅና ራሱን እንዲስት በማድረግ ተሽከርካሪ ለመውሰድ የሞከሩ 2 ተጠርጣሪዎችን በንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የጣቢያ አመራርና አባላት አማካኝነት በቁጥጥር ስር የመዋል ስራ ተሰርቷል። በቀን 4/8/2017 ዓ.ም ከሌሊቱ 3 ሰዓት ገደማ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 8 ውስጥ የሚገኝ ጋድ ኮንስትራክሽን ኃላፊነቱ የተወሰነ ድርጅት ውስጥ ሲጠብቁ ከነበሩት መካከል አንደኛው የጥበቃ ሰራተኛ ከሌሎች ግብረ አበሮቹ ጋር በመሆን 2ቱን ተሽከርካሪ ይዞ ይጠፋል። በዕለቱ ከግለሰቡ ጋር ተረኛ የነበሩ የጥበቃ ሰራተኞች ተኝተው ስለነበር ከእንቅልፋቸው በተነሱ ሰዓት 2 ተሽከርካሪዎችን በማጣታቸው ለድርጅቱ የሰው ሀብት ኃላፊ ይደውላሉ። እኛ ያወቅነው ጥበቃዎቹ 2 ጥበቃዎች ስልክ ወደ የሰው ኃይል አስተዳደር ኃላፊ ይደውላሉ እና ሌሊት ነው 10 ሰዓት ላይ ነው የደወሉት። ሪፖርታችንንም የጠፉትን መኪኖች የተንቀሳቀሱትን መኪኖች ለፖሊስ አቀረብን። ሰራተኛ በምንቀጥርበት ጊዜ የሰራተኛና ማህበራዊን ሕግ እንደገና ደግሞ የፖሊስ መመሪያዎች አሉ። ደንቡን ተከትለ ነው እንትን የምንለው። ለምሳሌ አሁን ወንጀሉን የፈጸመው ግለሰብ በእያንዳንዱ ክራይቴሪያ የጥበቃውን ሁኔታ በደንብ ይሰራልናል በሚል ሽፍት መሪ አድርገን ነው እዚህ ያሰራ ነው እና ይህን ጉዳይ ሲፈጠር ሚያዝያ 4 ቀን ነው ለሊት 10 ሰዓት ነው የሰማሁት። በጣም ነው የደነገጥነው። አንደኛ ያሁን የግለሰብ ሀብትና ካምፓኒ መሆኑ አይደለም፣ የሀገር ሀብት ነው የጠፋው። ደግሞ ይህ ካምፓኒ ባይኖር እኛም ስራውን ልንሰራ አንችልም እና በብዙ መንገድ ነው ያየነውና በጣም ነው ያዘንነው። የድርጅቱ የሆነ ንብረት ኮድ 355 363 አዲስ አበባ የሆነ ፎርድ ፒክአፕ መኪና፣ ሁለተኛው ኮድ 3 A06 106 አዲስ አበባ የሆነ ያሬስ መኪና ላይ ነው ወንጀሉ የተፈጸመው። ወንጀሉ አፈጻጸሙ በተመለከተ እዛ ድርጅቱ ሰራተኛ የሆነ ጥበቃ ሰራተኛ የሆነ በኤጀንሲ የተቀጠረ ተጠርጣሪ በወቅቱ ስራ ላይ በነበረበት ወቅት ከዛ በፊት ሌላ ቦታ በሚሰራባቸው ድርጅት ላይ የሚተዋወቁ ሰዎችን ደውሎ በመጥራት ከምሽቱ 3 አካባቢ ከላይ የጠቀስኳቸው ተሽከርካሪዎችን ይዞ የወሰደ መሆናቸውን የድርጅቱ ተወካይ መጥቶ እኛ ጋር ሪፖርት አደረገ ማለት ነው። የደረሰውን ጥቆማ መነሻ በማድረግ የምርመራ ቡድን በማዋቀር ሌት ተቀን ሰለቸ ደከመኝ ሳይል ተጠርጣሪዎችን እስከ ወላይታ ሶዶ ድረስ በመሄድ የመያዝና ንብረቱን የማስመለስ ስራ መሰራት መቻሉን የገንዳ ቆሬ አካባቢ ፖሊስ ጣቢያ የወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር ታሪኩ ዳዊት ይገልጻሉ። ድርጊቱን እስከ መጨረሻ የተከታተሉ 15 ቀን ነው ፈጀብን። እዛው በመከታተል ጫካ ውስጥ በማደር ተጠርጣሪዎቹ ድርጊቱን እንደፈጸሙ ተሽከርካሪዎቹን በመያዝ በዚህ በቱሉ ድምቱ ፈጣኝ መንገድ ጣቢያ አርጎ ቀጥታ ሐዋሳ ከተማ ውስጥ በመግባት ሌሊት ሐዋሳ ከደረሱ በኋላ ነዳጅ ሞልቶ ወላይታ ሶዶ ከደረሱ በኋላ ደላሎች አማካይነት አንደኛው ፒክአፕ መኪናውን ወደ አላባ
ከተማ በመውሰድ ለመሸጥ ሳይስማሙ ሲቀሩ ወደ ሆሳዕና ከተማ ወስዶ አንደኛውን 900 ሺህ ብር እንደሸጡ ከ900 ሺህ ብር በጥሬ ገንዘብ በአካውንት 200 ሺህ ብር በቼክ 200 ሺህ ብር ስም ሲዘዋወር 500 ሺህ ብር ለመቀበል ተስማምቶ እንደተለያዩና ዋና ወንጀል ፈጻሚው የተወለደበት ሀገር ቢላቴ አካባቢ በመሄድ ተከታትለን እዛ እሱን ያዘን። ከዛ በኋላ የግለሰቦች ንብረቶችን ምርመራው እዛ በማስፋት ንብረቶችን ያስመለሰንበት ሁኔታዎች አሉ። በድርጅቱ ላይ ለተፈጸመው የተሽከርካሪ ስርቆት ወንጀል እንደ ክፍተት ከተነሱት መካከል ድርጅቱም ሆነ ጥበቃውን የቀጠረው ኤጀንሲ በቂ ቁጥጥርና ክትትል ማድረግ አለመቻላቸው መሆኑም ተጠቁሟል። ዝም ብሎ ጥበቃውን አይቶ ብቻ መሄድ አይደለም፣ ክሮስ ቼክ ማድረግ አለበት። ጥበቃው እንዴት ነው የሚጠብቀው? ምንድነው ያለው በጥበቃ ዞኑ አካባቢ ላይ? ለምሳሌ አሁን በዚህ አካባቢ ላይ ቁልፍ ነበር ይባላል። ቁልፍ መቀመጥ የለበትም፣ ለአንድ የጥበቃ አባል መሰጠት የለበትም፣ ይታወቃል ኦፊሻሊ። እና ግን እንዳልከው የሚመጣው ሽፍት መሪ ቁልፍ ካየ ይሄ ቁልፍ ምንድን ነው ለምንድን ነው የተቀመጠው የሚል የሚያረጋግጥበት ክሮስ ቼክ የሚያደርግበት ሁኔታ መከሰት ነበረበት። ለኤጀንሲ ስለሰጠነው የእሱ ስራ ነው ብለን ወይም ደግሞ እኛ ፍጹም ነን ብለን ለማለት የሚያስችል ሁኔታ አይደለም። አሁን ከሪያሊቲው ስናየው ንብረታችንን የመከታተልና የመቆጣጠር የመጀመሪያው ኃላፊነት እኛ መሆን አለብን። እነሱ ሰከንድ ፓርቲዎች ናቸው። እዚህ ላይ ጋፕ አለ ወይ? አዎ አለን። ምንም ፍጹም አይደለንም። ስለዚህ የራሳችንን ዝግጅት አድርገን ንብረታችንን የመቆጣጠርና ክሮስ ቼክ የማድረግና ካውንተር ፓርት የማድረግ ስራ ጋፕ ነበረብን። ሌላው በዚሁ በንፋስ ስልክ ላፍቶ ክፍለ ከተማ የተፈጸመው የተሽከርካሪ እገታ ስርቆት ወንጀል ነው። እነዚህ ተጠርጣሪዎች የራይድ አሽከርካሪ የሆነውን አቶ አብይ ኋላሸትን ከጀሞ ንፋስ ስልክ ላፍቶ ዶክተር ወርቁ ተብሎ ከሚጠራው አካባቢ እንድታደርሰን እንፈልጋለን በማለት ተሳፍረው ጉዞ እንደጀመሩ የአሽከርካሪውን አንገት በማነቅ ተሽከርካሪውን ይዘው ለመሰወር ይሞክራሉ። አንደኛው በሌላ ቋንቋ ይናገራል፣ ሞር ያወራል። ልሰማው አልቻልኩም። ወረደና ያኛውን ልክ ሲወርድ ያኛውን እዚህ ጋር ናኮ ያላችሁኝ በቃ እዚህ ጋር ወረዱ ምናምን ስላቸው ቆይ እዚች ላፍቶ ቪው የሚባል ቦታ አለ፣ ከዛ ብዙም ቅርብ ነው ከዶክተር ወርቁ፣ እዛ ጋር ልጥለን ትችላለህ፣ ልጅቷ እዛ አካባቢ ነው ያለችው ይሉኛል። ስልክ ሲያወራ የነበረው ውጭ የወረደው ገባና ወደዛ እንሄዳለን። እዛ ሄድን። ስንደርስ በቃ በስካርቭ አንገቴን ያዙኝ። ከዛ በኋላ እኔም ደግሞ ፈጥኜ አንገቴ ውስጥ እጄን ስከት ጎን ያለው አንደኛው ተከሳሽ በቦክስ ይመታኛል። በዛ መሀል እያለው እንትኗ ማለት ያው አፍንጫዬን ሲመታኝ የሆነ እንደ መደንዘዝ ሲለኝ እጄ ወጣች። በዛ መሀል ሙሉ ለሙሉ በስካርቡ አንገቴን ከመኪናው ትራስ ብረት ጋር ወጥሮ ያዙኝ። ቫልቭ አለች እቺ ጉሮሯችን ውስጥ ያለች እሷ በጣም ወደ ውስጥ እየገባች በጣም አየር እያጠረኝና የሆነ ብዥ የሚል ነገር እየታየኝ ሲመጣ በቃ ቶታሊ እንደሚገሉኝ አውኩ። ምክንያቱም መኪናው በዛ ስፒድ 70-60 አካባቢ ደርሷል። ዳገት ነው ያ ቦታ። እኔ የሞትኩ በመጣሁ ቁጥር መኪናው ነዳጅ የሚሰጠው አቅም ያጣና ይቆማል። መኪናውን ቶታሊ ይዘውት እንደሚሄዱ አረጋገጥኩ። ወዲያውን ምንድነው በቃ በዛች ባለችኝ ቅጽበት የመጨረሻ ዲሲሽን መውሰድ ያለብኝ መኪናውን አጋጭቼ የማቆም ስራን መስራት ነው ያለብኝ። አካባቢው ላይም ደግሞ ሰዎች እንዳሉ አውቃለሁ። ሰዓቱ ገና ስለሆነና ወደ ሞትና ሕይወት ውስጥ ባለውበት መኪናውን ወደ ተቃራኒ አቅጣጫ ወይም ደግሞ ወደ ተሳፋሪው አቅጣጫ መሪውን አዙሬ መኪናው ቶታሊ በቃ በእግዚአብሔር ተአምር ምንም ነገር ሳይነካ ዘሎ ትቦ ምናምኖችን ዘሎ እዛ ቦታ ላይ ሄዶ አረፈ። እኔ ከተወሰኑ ደቂቃዎች በኋላ ነው የነቃሁት። በሰዓቱ ተሽከርካሪው ከአካባቢው ከነበረው የአጥር በር ጋር ሲጋጭ ድምፅ የሰሙት በአካባቢው የነበሩ ነዋሪዎችና በዕለቱ ተረኛ የነበሩ የወንጀል መከላከል የፖሊስ አባላት ወደ ቦታው ሲደርሱ ሁለቱ ተጠርጣሪዎች ለማምለጥ ሲሞክሩ በቁጥጥር ስር መዋል መቻላቸውን የላፍቶ አካባቢ ፖሊስ ጣቢያ ወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር እሸቱ ቅጣው ገልጸዋል። ተጠርጣሪዎች ሳያመልጡ እጅ ከፍንጅ የተያዙበት ሁኔታ ነው ያለው። እንግዲህ እነሱም ከተያዙ በኋላ ስለ ሁኔታው ምርመራ የጀመርንበት ሁኔታ ነው ያለው። በስፋት ስናጣራ ተጠርጣሪዎች ድርጊት ውስጥ ለመፈጸማቸው ያመኑበት ሁኔታ ነው ያለው። ከዛም ባሻገር ተመሳሳይ ሌላም ድርጊት እንደዚህ በስርቆት ወንጀል ላይ ልምድ ያላቸው መሆኑን መረጃው ደርሶን ሁለተኛ መዝገቡ እንደዚሁ ያጣራንበት ሁኔታ አለ ማለት ነው። ሁለተኛው መዝገብ እንደዚሁ በተመሳሳይ በ38ኛው ወር 2017 ንጋቱ 12 ሰዓት አካባቢ ላይ ነው። እዚሁ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 ክልል ላምባዲና ባርና ሬስቶራንት የሚባለው ሆቴል ውስጥ ተጠርጣሪዎች በጥበቃ ኃላፊነት ተቀጥረው በሚሰሩበት ወቅት ያን ምቹ አጋጣሚ ማኔጀሮች እንቅልፋቸውን በተኙበት ንጋት 12 ሰዓት ላይ በቤት ውስጥ የግል ተበዳይ አቶ ጌትነት የሆነውን ንብረት አንደኛ ቶሺባ ላፕቶፕ ወደ 25 ሺህ ብር፣ ሚክሰሪ ሙዚቃ ማጫወቻ ማሽን
ግምቱ ወደ 94 ሺህ ብር አጠቃላይ 119 ሺህ ብር የሚገመት ንብረት እንደዚሁ ሰርቀው ተሰውረው የነበረበት ሁኔታ ነው ያለው። ይህንን 2 ምርመራ መዝገብ ይዘን ምርመራ እያጣራን ነው የምንገኘው። እነዚህን 2 የወንጀል ድርጊት የፈጸሙ ተጠርጣሪዎችን ለመያዝ የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያም የጣቢያ አመራርና አባላት ያደረጉት ተግባር የሚያኮራ ነው ሲሉ ያነጋገርናቸው የግል ተበዳዮች ተናግረዋል። ንብረቱ ከጠፋ ጀምሮ በተለይ የመጀመሪያውን 2 ቀን ክትትል የሚያደርጉ ወጣት ፖሊሶች ነበሩ። እኔ በሰራዊት ውስጥ ብዙ ዓመት ያሳለፍኩ ነኝ። በጣም ነው የገረመኝ ሳያቸው ዘመናዊ ቴክኖሎጂውን ከመጠቀም አንጻር ለስራው ያላቸው ፍላጎት ምሳቸውን ሳይበሉ በተለይ አዲስ አበባ ውስጥ ነበሩ ተብሎ በሚገመትበት በተጠረጠረበት ጊዜ እዚህ ውስጥ ያደርጉ የነበረውን እስከ ምሽቱ 2 ሰዓት 3 ሰዓት ድረስ ምግብ ሳይቀምሱ ነው ያደረጉት። እንደገና ለኛ ለራሳችን እናገኛቸዋለን እልኸኞች ነበሩ እና በሁሉ ነገር የሚያስደስት ነው። እነዚህ ወጣት ፖሊሶች በእውነት የሚያኮሩ ናቸው። እኔ ሞቼ ነበር በቃ ተብሎ ነው ልንታለፍ የምንችለው። ብዙ ጓደኞቻችን ሞተዋል፣ ብዙ ወንድሞቻችን ሞተዋል። ፖሊሶች ሚና የዛን ቀን ያየሁት ነገር ቃላት የለኝ በእውነት ለመናገር ማለት ነው። መረጃው በሚመራቸው መንገድ በሙሉ እየተከታተሉ ሌት ተቀን ምግብም ሳይበሉ ንብረቱ ያለበት ቦታ የገዙ ሰዎች እና ሌሎችም ደግሞ የድርጊቱ ግብረ አበሮች እንዳይበተኑ ከፍተኛ ጥንቃቄ በማድረግ ለዚህ ከፍተኛ ድል ንብረታችንን ለማስመለስ የሚያበቃ አኩሪ ተግባር ፈጽመዋል። ወንጀልን መከላከልና ሰላምን የማስፈን ስራ ተቀዳሚ የጸጥታ አካል ተግባር ቢሆንም ሁላችንም ኃላፊነት እንዳለብን መረዳት ይኖርብናል። አንዱነን ተባብረን ከጸጥታ አካላት ጋር መስራት፣ መረጃ መስጠት፣ መጠቆምና ተጠርጣሪውንም ሆነ ወንጀለኛውን አሳልፎ መስጠት የግድ ይለናል። እንደ ህብረተሰብ ግን ማንም ሰው ጥቃት የደረሰበት ሰው ኢሚዲየትሊ መረጃዎችን ለፖሊስ የመስጠት ልምድ እና አስተሳሰብ ሊኖረው ይገባል። ያ ካልሆነ ተጠቃሚ አይሆንም። ተጠቃሚ የሚሆነው ይሄ ልምድና ይሄ አስተሳሰብ ሲሆን ነው። ፖሊስንም መጠየቅ ይቻላል። እንደ ህብረተሰብ እንደ ዜጋ ፖሊስንም እንደዚህ አይነት ጥቃት ደርሶብኝ ፖሊስ ተከታትሎ ሊፈጽምልኝ አልቻለም ብለ ጥያቄ ለማቅረብ ለሚመለከተው አካል ለሚመለከተው የመንግስትም ስልጣን ለማቅረብ መጀመሪያ አንተ ጥቃት የደረሰብህ ኩባንያም ይሁን ግለሰብ ግዴታን መወጣት አለበት፣ ኃላፊነትን መወጣት። ያ ኃላፊነት ምንድነው? ተቋም አለ፣ ለዛ ተቋም ሪስፖንሲቢሊቲውን ሼር ማድረግ ነው። ተጠርጣሪዎች በብዛት ይህን ድርጊት የሚፈጽሙት ሁኔታዎችን አመቻችተው ነው። የት አካባቢ ብንሄድ እንዴት መፈጸም እንችላለን፣ እንዴት ማምለጥ እንችላለን ተብሎ ነው ድርጊቱ የሚፈጸመውና የሚከፈለውን ገንዘብ ብቻ ታሳቢ ማድረግ ሳይሆን የደህንነታቸውን ጉዳይ ቅድሚያ መስጠት መቻል አለባቸውና ከጊዜ ወደ ጊዜ የወንጀል ሂደቶች የራሳቸውን ይዘታቸውን እየቀየሩ እየረቀቁ የመጡ ከመሆኑ ጋር ተያይዞ አሽከርካሪዎችም የነቃ ተሳትፎ ማድረግ መቻል አለባቸው። የሚሄዱባቸውን አካባቢዎች የፖሊስ መረጃ ሊኖራቸው ይገባል። የት ማመልከት እንዳለባቸው የፖሊስ ስልክ መያዝ መቻል አለባቸው። ከኛ የምናገኛቸውን ነገሮች የፖሊስ ማህበራዊ ሚዲያ አካባቢ ላይ ህዝቡ ተጠቃሚ እንዲሆን በዛ ቃይ መልእክት አስተላልፋል። እኛ እንደ ግሩፕ አለን፣ የሆነ የራሳችን የሆነ ቴሌግራም ግሩፕ አለን። ያ ግሩፕ ምንድነው ስራው ቢባል ማታ ላይ ናይት ላይ ለምሳሌ መንገዶች መዘጋጋትን አይዲያ ሼሮች እንደራረጋለን። ለምሳሌ ዛሬ ላይ አንድ ወንጀለኛ ወይም አንድ የሆነ አንድ ጓደኛችን ላይ የሆነ ነገር ቢፈጽም ቴሌግራም ላይ እናረጋለን፣ የማንቃት ስራ እንሰራለን። ያ ምንድነው ከ4 ከ5 ሮቴሽን በኋላ ያ ነገር አንዱ ላይ እንደሚደርስ እናውቀዋለን። እና እነኛ ነገሮች ምንድናቸው ሊሆኑ የሚችሉት እኛን የማንቃት ነገር ሊኖራቸው ይችላል። አንደኛ ነገር ከፖሊሶቻችን ጋር ያለንን ግንኙነት ማጥበቅ፣ የምናያቸውን ነገሮች በቸልተኝነት አለማለፍ። የእነሱ የግል ተበዳዮች ዘግይተው መምጣት ብዙ ማስረጃዎች ብዙ ኤግዚቢት እንዲጠፋ ተጠርጣሪው እንዲሰወር የሚያደርግበት ሁኔታዎች ስላሉ በወቅቱ ወንጀል የተፈጸመበት ሰው አካባቢ ላለው ጸጥታ ኃይል ለፖሊስ ማሳወቅ መቻል አለባቸው።